ሰመራ ሎጊያ የክልሉ ዋና ከተማ የምሶብ የአንድ ማዕከል አገልግሎት መስጫ ምረቃ በመገኘቴ እጅግ በጣም ደስ ብሎኛል። ሁለቱ ከጅቡቲና ከኤርትራ የመጡ ወንድሞቻችን ከጎን ያሉ አመራሮች ምን እያሉ ነው የሚል እየጠየኳቸው ነበር። ያስተላለፉት መልእክት ሲቃ የሚይዝ በጣም ደስ የሚል እና በጅቡቲ ያሉ አፋሮች በኤርትራ ያሉ አፋሮች በእንደዚህ አይነት ኢሞሽናል አታችመንት ከኢትዮጵያ ጋር ያላቸው መሆኑን የእውነት አላውቅም ነበር። ዛሬ ያላቸው ኢሞሽናል አታችመንት ለክቡር ፕሬዝዳንት አወል አርባ ያላቸው ፍቅር በጅቡቲና በኤርትራ የሚገኙ አፋሮች አንድነታቸው ተጠናክረው እንዲቀጥል ባህላቸው ተጠናክረው እንዲቀጥል አፋር ራሱን በራሱ የሚያስተዳድር ታሪኩን የሚጽፍ ባህሩን የሚያለማ ተከብሮ መከበር የሚፈልግ ህዝብ እና ይህንን ለማድረግ ደግሞ በጅቡቲም በኤርትራም ያለው ህዝብ ፍላጎቱ ነው በጣም በሚጥም በኪነ ጥበብ በተከሸነ መንገድ አቅርቧል። ክብርት ሚኒስትር ለኛም አሳይመንት ተሰጥቶናል። እንደሰማሁት ከሆነ ሰመራ ሎጊያ ብቻ ሳይሆን ሰመራ ሎጊያ የአገልግሎት ማዕከል እንደተከፈተው ሁሉ ኢትዮጵያ የምትመኘው ወደብ ስታገኝ መሶብ ቶሎ ቦታው ላይ ተከፍቶ የወደብ አገልግሎቱን መሳለጥ እንዳለበት መልእክት እንዳስተላለፉ ነው የሰማሁትና ወሳኙ ነገር ህዝቡ ነው። ህዝቡ በአንድ ላይ መኖር ታሪኩን ባህሉን መገንባት የሚፈልግ እነሱም እንዳስተላለፉት ኢትዮጵያ የሌላውን መብት የሌላውን አካል የምትወስድ ሳይሆን የሚገባትን የተወሰደባትን መውሰድ ማስተዳደር አለባት የሚል መልእክት ነው ያስተላለፉትና ክቡር አቶ አወል አርባም እየነገሩኝ የነበረው መሶብ የአንድ ማዕከል ብቻ አይደለም፣ የከተሞች ሳምንት ብቻ አይደለም። እነዚህ ሶስቱ ህዝቦች ለማገናኘት እድል ሰጥቶናልና ለፌደራል መንግስት አመሰግናለሁ የሚል መልእክት እያስተላለፉ ነበርና ለዚህ ነው ደስታው ድርብ ነው። ከአመራሮች ጋር ሆነን የአንድ ወር ደሞዛችንን ለነሱ አበርክተናል ማለት ነው። ዛሬ በመንግስት አገልግሎት ይታይ የነበረውን ይህንን ዝለት ወደ ሰው ተኮር አገልግሎት ልቀት ለማሸጋገርና ዘርፉን ለማነቃቃት በመገኘታችን ደስታችን ድርብ ያደርገዋል። የከተሞች ሰመራ ከፍተኛ ሁነቶች ማስተናገድ ችላለች። የከተሞች ሳምንት በከፍተኛ ዝግጅትና ድምቀት እየተከበረ ነው ያለው። ሰመራ ሎጊያ የቀይ ባህር መንገድ ማሳያ አብሪ ኮከብ ሆና መቀጠሏ አይቀርም። ክቡር ፕሬዝዳንት ሀጂ አወል ለዚህ ፕሮጀክት ትልቅ በጀት መድበዋል። በጀት መመደብ እና ስራው እንዲጀመር ማድረግ ብቻ ሳይሆን በአካልም እንደተነጋገርነው ቀን ማታ ከስብሰባ በኋላ ከስብሰባ በፊት ካቢኔውን ይዞ የተሳካ ስራ በመስራቱ እንኳን ደስ አሎት። ሁላችሁም የካቢኔ አባላት ክቡር ዑመር ኑር፣ ክቡር አቶ አህመድ ኑር ሰላም፣ ክቡር የፓርቲው ጽህፈት ቤት ኃላፊ፣ የካቢኔ አባላት፣ የክለስተር አስተባባሪዎች ላደረጋችሁት ያልተጎደለ ጥረት ያለኝን ትልቅ አክብሮት በዚህ አጋጣሚ መግለጽ ፈልጋለሁ። የህዳሴ ግድብ
አጠናቀን የቱሪዝም በጣም ብዙ መስህቦች አስፋፍተን በከተሞች በአፍሪካ ደረጃ ድንቅ የሚባል የኮሪደር ልማት እየሰራን የገጠር ልማት ትሩፋት ድንቅ ስራ ሆኖ እየተስፋፋ ባለበት የስንዴ ኩታ ገጠም ውጤታማ ሆኖ እያስፋፋን ባለንበት በማዕድን የውጭ ንግድ ሰፊ ውጤት አምጥተን የኢትዮጵያ ማንሰራራት መገለጫ የሆኑ ስራዎች እያከናወን ባለንበት ሁኔታ መሶብ በዚህ ደረጃ እየተከፈተ ነው። በመልካም አስተዳደር በተለይ በአገልግሎት አቅርቦት ረገድ አሁንም ፈተናዎች አሉብን። በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ የታጠረ አይደለም። የብልጽግና ፓርቲና የመንግስታችን መርሆች መሰረት ያደረገ ሰው ተኮር የአገልግሎት ልቀት ማረጋገጥና ዜጎች ማክበርን ያማከለ ነው። በሁሉም ጫፍ ባሉ ኢትዮጵያውያን መሶብ ቤተሰብ በአንድ ጠረጴዛ ዙሪያ በማሰባሰብ ማዕድ በጋራ የሚቋደሱበት ዝምድናቸውን የሚያድሱበትና ትስስራቸውን የሚያጠናክሩበት ሁነት ነው። ማዕድ እና መተሳሰብ እንደሚጋራው ሁሉ መሶብ ሁሉ የመሶብ የአንድ ማዕከል አገልግሎት ለዜጎቻችን ከመንግስት የሚፈልጓቸው አገልግሎት በአንድ ቦታ ላይ በክብርና በቅልጥፍና የሚቀርብበት ስርዓት ነው። ለሰው ክብር የሚሰጥ ማዕከል ነው። ዜጎች ወደ መሶብ ማዕከል ሲገቡ የመንግስት አገልግሎት በክብር አግኝተው የሚደሰቱበት ማዕከል ይሆናል። ከአቶ መሐመድ እንደተረዳሁት ኮራ በአፋርኛ ቋንቋ በጣም የሚከበር ሁነት ሲኖር ሰርግ፣ ምላሽ፣ ትልልቅ እንግዶች ሲመጡ በአፋር ባህል በጣም የተለየ ምግብ በተለየ ስነ ስርዓት ቀርቦ ህብረተሰቡ የሚቋደስበት ሁነት መሆኑን አስረድቶኛል። ስለዚህ መሶብ እና ኮራ በጣም ተመሳሳይ በመሆናቸው ይሄም የባህሉ ድንቅ መገለጫ ነው። ይሄንን እየፈጸምን አጠናክረን መቀጠል ይኖርብናል ማለት ነው። እዚህ በአፋር ክልላዊ መንግስት ዋና ከተማ ሰመራ ሎጊያ የሚመረቀው መሶብ ማዕከል እንደ አንድ የኢትዮጵያ ማንሰራራት የሚገለጽበት ትልቅ ፕሮጀክት የሚታይና የአፋር የፊት መገለጫ አድርገን የምንወስደው ይሆናል። አገልግሎቶች ለተገልጋዮችና ዜጎች በፍትሃዊነት በፍጥነትና በተጠያቂነት ስርዓት የሚቀርበት ሁኔታ የሚፈጥር ይሆናል። እያንዳንዱ ዜጋ የሚፈልጋቸውን አገልግሎት የዜግነት መብቱ በፍትሃዊነትና በውጤታማነት እንዲስተናገድ ስርዓት ሆኖ በሁሉም የመንግስት አዋረድ አወቃቀር በቀጣይነት እየተስፋፋ የሚሄድ ይሆናል። በዚህም መሰረት በአፋር ክልላዊ መንግስት 8 የከተሞች አስተዳደሮች እንዳሉ በመረጃው አለኝ። በዚሁም መሰረት በዚህ ዓመት ሌሎችም አካባቢዎች ለማስፋፋት ክቡር ፕሬዝዳንት እቅድ ወጥቶ በክልሉ ደረጃ ይስፋፋል ብዬ እጠብቃለሁ። ይህ ስኬት በአገራችን የተጀመሩ የሪፎርም ስራዎች ተጨባጭ ውጤት ማሳየት መጀመራችን ማሳያ ነው። በሌላ በኩል ይህ የመሶብ ማዕከል በመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች ስኬት ማሳያ ጅምር ተደርጎ የሚወሰድም ይሆናል። በፌደራል የተጀመሩ ሌሎች የመንግስት አገልግሎትና አስተዳደር ስራዎች በየክልሉ ተጠናክረው በደረጃ ይተገበራሉ። በአፋር ክልልም በተመሳሳይ እንደሚተገበር ይጠበቃል። የመንግስት ሰራተኞች እዚህ ሲሰሩ በተለይ ባለሙያዎች የአዲሲቷ ኢትዮጵያ ብልጽግና ጅማሮ አካል በመሆናችሁ ኩራት ሊሰማችሁ ይገባል። ፐብሊክ ሰርቪስ ሙያዊ ግልጽና ህዝብን የማገልገል ሀገራዊ ተልዕኮ መጀመሩን እንደ ማሳያ የሚጠቀስ ስራ እየሰራችሁ መሆኑን ዘወትር ልታስታውሱ ይገባል። ዜጎች በላቀ ደረጃ ማገልገል እድል ማግኘታችሁን እንደዚሁ ዘወትር አስታውሱ። ይህንን ማዕከል የአገልግሎት ቤት፣ የተስፋ ቤት፣ የታድሶ ቤት፣ ሀገርን የምናገለግል ቤት አድርጋችሁ ተንከባከቡት። ለማዕከሉ ዘላቂነትና ቀጣይነት እድገት ከፌደራል ለሚፈልጉ ድጋፎች ሲቪል ሰርቪስ ኮሚሽን ሁሌም ዝግጁ መሆኑን ማረጋገጥ
እፈልጋለሁ።